ላንተ የምትሆን ሚስት ታጣ ጉድ ሚውት ነክ ዲጄ ጃም ሚውት ነክ ቴንክ ዩ ሃና ሚውት ነክ አሁን ከፍቼዋለሁ እንዴት ነህ ሰላም ነሽ አቡዬ እንዴት ነህ አለሁልህ ላንተ የምትሆን ሚስት ልጣ እኔ ሀቢባ እኮ ምንም አጥቼ አላውቅም እኔም ይዞኝ ነው እንጂ እዚህ መጥቼ አንቺ እንደዚህ እየጣርሽ ውጤት ሳላገኝ አልተውም ብዬ ነው እንጂ ብዙ ሰዎች ጽፈዋል ከነሱ ውስጥ መምረጥ ይቻላል ግን ከዛ ደግሞ ጣጣው ብዙ ነው ታውቂያለሽ ያቺኛው ልጅ መጣ ለእህቴ ነው ለምናምን ያለችው ልጅ ሰዎች ሲናገሯት ለራሷ ነው ምናምን ብሎ አፈረች መሰለኝ በዛው ጠፋች እና በጣም እኔ አቡዬ በጣም ብዙ የሚፈልጉ ሰዎች እኔን አይተው ከጓደኞቼ ራሱ በጣም ብዙ የሚፈልጉ አሉ አንዱ እንዳውም ቅድም ሲጽፍ ነበር ለዛችኛዋ ልጅ የታለች እቺ አዲስ አበባ ገባለሁ ላለችው ልጅ ሊሆናት ልጅ ነበር እቺ ቆንጆዬ አየካት እኔ እኮ እስካላስብልክ ነበር ግን ከኔ የተሻለ ደግሞ የሆነ ልጅ አለ ማውቀው ጓደኛ ያለ ለሱ ትሆናለች የጓደኛክ መስፈርቷን ያሟላል ጓደኛክ ያሟላል በደንብ ያሟላል እነሱም ማገናኘት ፈልጉ በገባሽ ወለሽ ሰዎች አሉ እዚህ ጋር የሚገናኙ ግን ምንድነው የማይሆን ሰው እንደዚህ ቁጥር ኮድ ሲጽፍ አይተሻል አንቺ ራስሽ ለወንድ ልጅ ወንዶች ሲጽፉ ለሴቷ ሴቶች ሲጽፉ ዝም ብሎ ነው ኮድ ሲጽፉ በዛ ተነሳ እና ልፋትሽ ደግሞ ዝም ብሎ እዚህ ጊዜ ማሳለፍ ብቻ ሳይሆን ሰዎች መገናኘት አለባቸው መገናኘት ስላለባቸው እልህ ይዞኛል እኔ ራሱ ሳላገኝ አልወጣትም እዚህ ይሄ ሁሉ ሰው ተሰብስቦ ሳላገኝ አልወጣም በቃ ያ ሁሉ እልህ ስለያዘኝ ነው እኔ አየርም ቦታቸውንም መያዝ አልፈልግም ወርዳለ ያው ግን ያው በሌላ ጊዜ መጥቼ ምናልባት እንደዚህ ቀለለ ሲል መጥቼ እንደገና ትሞክሪልኛል ቤትክ ነው ኤኒ ታይም ላንተ ሳላ እኔ ራሴ እልህ ይዞኛል አንተን ሳልድር መቼም እልህ ይዞኛል እኔ ራሴ ቤትክ ነው ኤኒ ታይም ምንድነው መሰላችሁ በውስጥ እንዳትመልስ ቢሆን 1000 ምናምን ሰው በውስጥ ጽፎለታል ግን ባለትዳር ሴት ትሆናለች በውስጥ መታ ምጽፍልን ለምን በድብቅ እንዲሆን ፈለገች ነገሩ ባለትዳር ሴት ልትሆን ትችላለች ሜቢ የእውነት ትዳር ሳትፈልግ አንተን የእውነት ሳትወድህ ወይ መስፈርተን ሳታሟላ ዝም ብላ ኢትዮጵያ ውስጥ ስለምትኖር ጀርመን እንድትወስዳት ብቻ ሊሆን ይችላል እኔ ሁሉ ነገር ግልጽ ነው ባይዘው የምናገረው ገባ ስለዚህ የእውነት እቺ ሴት ትዳር ፈላጊ ከሆነች ምንም ትዳር መፈለግ ያኮራል እንጂ አያሳፍርም ለምን በውስጥ ሄዳችሁ ትጽፋላችሁ መስፈርቱ ከሞላች ገብታችሁ እዚህ ጋር ፎቶ ተደራርጋችሁ ከዛ በውስጥ ያልቃል ሌላውን ጉዳይ ገባችሁ እንጂ በውስጥ በጓሮ እኔ ግን አሁን ሳስበው ማለት ነው ከኢትዮጵያ ወጥቼ መኖር አለብኝ መሰለኝ ዝም ብዬ ነው ቁጭ ብዬ እዚህ ጋር ሳስበው እንደዛ አይነት ሐሳብ ውስጥ ፈለቀ ምን ታያለሽ አቡዬ በጣም አሪፍ ነው ደስ ይላል ፎሎ ተደራረጉና ከዛ አንቺና ዲጄ ጃም አውሩበት አሬ ጓደኛ ያለ ከኔ በለጠ በጣም እንትን ይላል እውነቴን ነው አንተም ለጓደኛክ ነው እሷም ከሀገር ውጭ ማውጣት አስባለች ችግር የለውም ጓደኛክ በውስጥ ነው የምትጨርስለት ፎሎ ታረጋትና በውስጥ ነው የምትወስዳት ጓደኛክ ልታስተዋውቃት አይደል አንቺ ጋር ይምጣና እንተዋወቅ አይሻልም አንቺም አይተሽው እንዴ ሰዎች ያፍራሉ ይገርምሻል ሰዎች ያፍራሉ በጀርባ ሂጄ ሁሉ ጻፍኩለት ኧረ ና እባክህ ግባ ምናምን አልኩት ኧረ እየጠራ ነው ሂድ ይለኛል እኔ ደግሞ አሁን ሀቡዬም አሁን እንደ እናትም እንደ ጓደኛም እንደምንም እኔ ሙሉ ኃላፊነቱን ሀቡዬም አብራኝ እንድታግዘኝ ይፈልጋል የወደፊት ባሌን አብራኝ እንድትመርጥ ይፈልጋለሁ እና እዚህ ሀቡዬ ጋር ቢመጣ ደስ ይለኛል ለምን መጥቶ እዚህ ጋር አናግራትም እውነት ለጓደኛ እኔ አናግረዋለሁ የግድ መግባት አለበት እየሰማን ነው ባይዘወይ ለመሰለ ኮሜንታተሮችም ለራሱ ነው እያሉ ነው አንተንና ኖ ለኔ አይደለም እኔ ስሙንም መጥራት እችላለሁ ስሙን መጥራት ፈቃደኛ እየሰማኝ ከሆነ ጻፍልኝ በጀርባ ስምን ልጥራ ለራሱ ይጻፍልኝ ተጣራለ ስሙን ያ ግን እንትን በጣም አስቸጋሪ ነው ለምን መሰለሽ አቡዬ እኔ አንቺ ቤት መምጣቴን አይተው ብዙ ሰው ነው የሚጽፍልኝ ብዙ ሰው ነው ያው ፎሎወርም ታገኛለሽ ታውቂያለሽ እና እንዲህ ብሎ ሲያወሩ አንተ ሚስት አትፈልግም ለምን አትገባም አልኩት ፈልጋለሁ እንዲህ እንደወንድም ማለት ነው ያን ሴት እንደሚፈልግ ምናምን ነገረኝ ገባሽ ምልሽ እንደዛ ከሆነ ግባና ታገኛለህ አሁን እዚህ ቁጭ ብዬ አለ ቤት ውስጥ ቶፊቅ አማን ይባላል 100% ከዚች ልጅ ጋር አብሮ ይሄዳል 100% ደግሞ ልጁ በጣም ሞዶ ጥሩ እንትን ነው ያለው ሁሉ ነገር እኔ ዝም ብዬ ለሰው እንደዚህ አልመሰክርም ገባሽ አሁን ቢተዋወቁ በጣም አሪፍ ነው በቃ እንደዚህ ካመነበት ዲጄ ጃም እንዲህ ካመነበት ቶፊቅን ተዋወጪውና
እና ካልተመቻቻችሁ ድጋሚ ትመጫለሽ። ምን ይመስላል? አንድ ቁጥር ጻፍና እና ትገባለህ እዚሁ ማለት ነው። ቶፊቅ አለ ቶፊቅ በእኔ ቦታ ትገባለህ። ኖ ዙዙን አውርዳታለሁ። ቪዲዮ ስታበራ ተመልሼ ያስገባታለሁ። ቪዲዮ ያለ ማብራት አይፈቀድም። ቶፊቅ አማን ሞዴሬተሮች ቶፊቅ አማንን አስገቡት። ፍላወር ካለ ፍላወር ላክ፣ ከሌለክ አንድ ቁጥር ኮሜንት ላይ ቶፊቅ አማን የሚባል ልጅ ነውና አሜሪካ አሪፍ ነው። እሺ አስገቢያት፣ ችግር የለውም እኮ አስገባታለሁ። እሺ ቤተሰብ ቶፊቅ የታለ? ቶፊቅ ና ግባ። ይሄንን እኮ እንደዚህ ቶፊቅ አስቸገርከን። ኧረ እባክህ ሰው እየተጠበቀ ነው፣ ሰዓት ነው። አንድ ቁጥር ጽፍ። አንድ በቃ በጀርባ ይኸውልህ ፎሎ አድርጋትና እሺ ቶፊቅ የሚባል ሰው ፎሎ አድርጎሻል። ልልሽ ፎሎ ሊስትሽ ውስጥ 463 ፎሎ አድርጎሻል። ግን ቶፊቅ የሚባል ፎሎሽ ላይ አለ የለም ማወቅ ያስቸግራል። በጣም አመሰግናለሁ። ከታች ላውጋው ፊልማት ትዳር ትፈልጋለህ ወይስ ባለ ትዳር ነህ ወንድሜ? ከታች ላውጋው አግብተሃል? ግን ማለት ነው ህይወት ላይ ደፋር መሆን አለበት። እና እንዴት ነው ሶሻል ሚዲያ ላይ መውጣት ከፈራ ለወደፊት ነገሮችን መጋፈጥ የሚፈራ ይመስለኛል። ልጁ አንቺ ስማርት ናት። ላይ ጋር ደፍሮ ገብቶ ቪዲዮ አብርቶ ማየት ካልቻለ በህይወቱ ችግር መጋፈጥ አይችልም። ህይወትን መጋፈጥ አይችልም። ስለዚህ አይሆንም ማለት 100% እንደማይሆንሽ እኔ ልንገርሽ። ለመስለሽ እዚህ ጋር ደፍሮ ገብቶ ቪዲዮ ማናገር ካልቻለ ፈሪ ነው። ፈሪ ወንድ ደግሞ በህይወት ውስጥ ብዙ ነገር አለና ነገሮችን መጋፈጥ መቻል አለበት። ነገ ጧት ምንም አይነት ገንዘብ የለንም እና ዩቲዩብ ከፍተን እንኳን የሆነ ነገር ሶሻል ሚዲያ ላይ እንስራ ብንል ሶሻል ሚዲያ ላይ መውጣት ስለማይችል ከሆነ እኔ እና እሱ ሟች አናደርግም ማለት ነው። መስፈርት ያሟላ አይመስለኝም። አግሪ። ይሄ ነገር ለአንቺ ባል ብቻ ሳይሆን ለሁሉም ሰዎች እዚህ ጋር ይሄ ጥሩ መልእክት ነው። ደፍራችሁ ካልወጣችሁ እናንተ ህይወት እንዴት ነው የምትጋፈጡት? ነገሮችን ተጋፍጣችሁ አይታችሁ ያለውን ነገር ሁሉ ተጋፍጣችሁ ነው ብላችሁ የማይሆነውን ነገር የሚሆነውን ደግሞ ይሆናል ብላችሁ ተጋፍጣችሁ መቆም መቻል አለባችሁ። ምንም ነገር ሊያሸማቀቃችሁ አይገባም። ስለዚህ እዚህ ጋር ሴት ልጅ ነኝ አይደለ? ትዳር ፈልጌ ቪዲዮ ከፍቼ ስመጣ ወንድ ልጅ ሆኖ እፈራለሁ ካለ ማች አናደርግም። ኢና ጎበዝ እማዬ ትሙት አደነኩሽ፣ ተማረኩብሽ። እኔ ወይኔ ያላገባ ወንድም ቢኖረኝ ታውቂያለሽ ማለት ነው። ሴቷ ጀግና ሆነሽ ቪዲዮ አብርተሽ ያው በዚህ በጀግናነትሽ ያው የሚኒልክ ኮፍያ እማዬ ትሙት ይገባሻል። ታውቂያለሽ አንቺ ሴቷ ካሜራ አብርተሽ መስፈርትሽን በጀረትሽን ነፍተሽ መስፈርትሽን እየተናገርሽ እሱ ፈልጎሽ ግን በውስጥ እንጨርስ። እኔ እዚህ ጋር መግባት እፈራለሁ። ኧረ እባክህ ባለ ትዳር ትሆናለህ ወይ? ይቅርታ አድርግ። እንዴት ነው? ምንድን ነው የሚያስፈራው? እና ውሽማ ፈልጎናል። አቡ እሷ ጀግና ናት። የሚያስፈልጋት ጀግና ባል ነው። ሰሪ አይሆናትም። መስፈርቷ ላንብብላት። ሙስሊም የሆነ ሁለተኛ በዲኑ ጠንካራ የሆነ እድሜው ከ30 በላይ የሆነ ስራ ቢኖረውም ባይኖረውም ችግር የለውም። ስራ ቢኖረው እሰየው፣ ከሌለው ግን አብረን እንሰራለን። ሰርተን አብረን የምናድግ የስራ ፍላጎት ያለው ጸይም ቀይ ወንድ አልወድም ብላ አስረግጣለች። ጸይም ወይም ጥቁር የሆነ እና ወንዳ ወንድ አቋም ያለው ቦርጭ የሌለው ቦርጭ በጣም እንደምትጠላ አስረግጣ ተናግራለች። ወንዳ ወንድ አቋም ያለው ስፖርት የሚሰራ አግብቶ የፈታ ቢሆን ችግር የለብኝም፣ ልጆችን ቢኖሩ ችግር የለብኝም ብላለች። እንደዚህ አይነት ዘመናዊ በጣም ዘመናዊ ሴት ናት። አግብቶ የፈታ ቢሆን ልጆች ቢኖሩ ችግር የለብኝም የምትለው በራሷ የምትተማመን ሴት ነው። በራሷ የማትተማመን ሴት ኖ ልጆች ካሉትማ የድሮ ሚስቱን በልጆቹ አሳቦ ያገኛቸዋል። በልጆቹ አሳቦ የድሮ ሚስቱን ስለሚያገኝ አልፈልግም ትላለች። ገባችሁ? በራሷ የምትተማመን ሴት ግን ለምን 10 ልጆች አይኖሩትም? ምን አገባኝ? ከኔ ጋር ያለው ላይፍ ከኔ ጋር ነው፣ የኔ ላይፍ የኔ ነው፣ ከሷ ጋር የነበረው ከሷ ጋር ነው ትላለች። በራሷ ትተማመናለች። አንዴ እሷን ካገኘ እንዴት አድርጋ ኪፕ እንደምታደርገው ታውቃለች። ስለዚህ
የሚራ ኮድ ይህንን መስፈርቷን የምታሟላ ወንድም ካለክ 04 ትጽፋለህ። ገብተህ ቪዲዮ አብርተህ ነው የምታውል። በውስጥ የሚባል ነገር የለም።